በትክክል ገብቶን ያደረግነው አይደለም። ከሌላው ለምን ተለየው የሚል ጥያቄ ያስነሳል። ጦርነት የሌለባት ሀገር እንድትሆን ህግ ማውጣ ይመስለኛል። በአዲስ አበባ ውስጥ የሚያድግ ልጅ በአብዛኛው በር ተዘግቶ ነው የሚያድገው። አዌርነሱ ስለሌለ ጓዳም ይደብቋቸው። ለምን አላክሹም? ሴንተሩ እኮ አመቻችቶልሻል። ሰው ሁሉ የሚያገናኘው ከሃይማኖት ጋር ነው። ዳኞች በእንደዚህ አይነት ጉዳዮች ላይ ምን ነገሮች ላይ ትኩረት ያድርጉ? የልጁን አጠቃላይ የአእምሮ ብስለት ነው። ያለ መግባት ችግር አይደለም፣ የሆነ ኢሹ አለ። መንግስት ጋር ስትመጣ ይሄ ያለ ወይ የምግብ እጥረት ባለበት ጉዳይ ላይ በጣም ተናደዱ። ምን ለማለት ፈልገሽ ነው አሉኝ። ቀበጦች ናቸው፣ ዲስሌክሲያ ዲስግራፊያ ምናምን እያሉ የሚያወሩት። እንግዲህ ህግ አውጪ አካላቶች ይሄንን ማየት ይኖርባቸዋል። አውዳሚ የሆነ አስተሳሰብን ዲተር የሚያደርግ ህግ ነው ማውጣት። ጤና ይስጥልኝ የሌጋል ፕላስ ፖድካስት ተከታታዮቻችን፣ ባለፈው ዝግጅት የህግንና ልዩ ችሎታ ትምህርት የሚያስፈልጋቸውን ህፃናትን በተመለከተ ስናደርግ የቆየነው ውይይት ዛሬም ቀጥሏል። ባለፈው ሳምንት ውይይት ስናደርግ የነበረው ከወይዘሮ ሰላማዊት እሸቱ ልዩ ፍላጎት ትምህርት የማስተርስ ዲግሪያቸውን ሰርተዋል። በትምህርት ዘርፍ ለረጅም ዓመታት ሲሰሩ ቆይተዋል። በተለይ ደግሞ ያለፉትን 7 ዓመታት የልዩ ፍላጎት ትምህርትን ላይ ትኩረት አድርገው እየሰሩ ይገኛሉ። በአሁኑ ጊዜ በፊሊፐር ኢንተርናሽናል ትምህርት ቤት የልዩ ፍላጎት አስተባባሪ ናቸው። ሁለተኛ እንግዳችን አቶ አብዩ አስናቀ እንደዚሁ በልዩ ፍላጎት ትምህርት የማስተርስ ዲግሪያቸውን ሰርተዋል። ፋና የተግባቦትና የመሰረታዊ ትምህርት ድጋፍ መስጫ የበጎ አድራጎት ማህበር መስራች ሲሆኑ በዚህ ማህበር ውስጥ ለመምህራን ስልጠና ይሰጣሉ፣ ልጆችንም ይረዳሉ። ከ10 ዓመት በላይ ልምድ አላቸው። ሶስተኛ እንግዳችን ወይዘሮ ሪት መንበረ የትምህርትና የቲያትር ባለሙያ ናቸው። 2 የእንግሊዝኛ መጽሐፍት የጻፉ ደራሲ ናቸው። እንዲሁም ሃርመኒ ሂልስ ትምህርት ቤት ባለቤትና ርዕሰ መምህር ናቸው። በመጨረሻም ልዩ ፍላጎት ያለው ልጅ እናት ናቸው። ባለፈው ውይይታችን ልዩ ፍላጎትን በተመለከተ እነዚህ ህፃናት ያላቸው መብቶች በተመለከተ አንስተን ስንወያይ ቆይተናል። ወይዘሮ ሩትም ልጃቸውን በተመለከተ ያለፉበትን ሂደት ከስሜትም አንጻር ሲያወያዩን ቆይተዋል። በጣም ደስ የሚል ውይይት ስናደርግን የቆየ ነው። ዛሬ ቀሪ ርዕሰ ጉዳዮች ላይ መወያየታችንን እንቀጥላለን። መጀመሪያ አንዳንድ ርዕሰ ጉዳዮችን እያነሳን እንወያይና ከዛ በትምህርት ቤቶች እንዲሁም በማዕከላት ያለውን አሁናዊ ሁኔታዎችን ለመመልከት እንሞክራለን። ከቅርብ ጊዜ ወዲህ የኢንክሉሲቭ አካቶ ትምህርት የሚል ይነሳልና ኢንክሉሲቭ ኤጁኬሽን የሚባል ሴፓሬሽን፣ ኢንተግሬሽን የመሳሰሉ ተርሞች አሉ። እነዚህ ተርሞች ምንድነው የሚያመለክቱት? በእኛ ሀገር ሁኔታስ ምን አይነት ሁኔታ ላይ ነው ያለው? ከዚህ አንፃር የትኛው ደረጃ ላይ ደርሰናል የሚለውን ብታካፍሉን እና ብንጀምር ደስ ይለኛል። እንግዲህ ያው ስፔሻል ኤጁኬሽን ሪሰንት የሆነው አካዳሚክ እንትን የሚያደርገው የሚዘረዝረው አንኛው ኤክስክሉዥን ነው። ልጆች ከናካቴው ትምህርት ቤት ሳይቀበላቸው ሲቀር፣ ከዛ ደግሞ ሴግሪጌሽን which is አንድ ቦታ ላይ እንደ ሰንተር ማለት ነው። አንድ ቦታ ላይ አንድ አይነት የሆኑ ስፔሻል ሰፖርት የሚያስፈልጋቸው ልጆች እዛ ላይ መረዳት ሲጀምሩ or ሲረዱ ሴግሪጌት ተደረጉ ይባላል። አንድ ላይ ሆኖ ማለት ነው። ሌላኛው ኢንቴግሬሽን ነው። አሁን ብዙ ጊዜ በእኛ ሀገር ሴግሪጌሽንን ነው የሚጠቀሙትና ከሜንስትሪም ትምህርት ቤቶች ወይም ደግሞ ከኖርማል ትምህርት ቤቶች ውስጥ አብረው ይገባሉ። ኦፍ ኮርስ ግን ክላሳቸውን ይለዩዋቸዋል። የሚማሩበትን ክፍል ለይተው ነው የሚያስቀምጧቸው። የመጨረሻውና ቤስት ኤክስፒሪየንስ ተብሎ በዓለም ደግሞ የሚወሰደው ኢንክሉዥን ነው። ኢንክሉዥን ማለት አካቶ ማለት ነው። አሁን እኛ እያወራንበት ያለው የአካቶ ትምህርት ማንኛውም ተማሪ ማንኛውም ስፔሻል ኒድ ያለው ተማሪ ወይም ልጅ የመማር መብት አለው። የመማር መብቱን ደግሞ ትምህርት ቤቶች ኢንክሉዥን በማድረግ ልክ እንደሌሎቹ ኒውሮቲፒካል እንደሆኑት ኖርማል ተማሪዎች ሁሉ እዛው ከነሱ ጋር ከእድሜ እኩዮቹ ጋር አብሮ ገብቶ
የሚማርበት አጋጣሚ ማለት ነው። ይሄ በጣም የሚገርም ጥቅም ነው ያለው። ኖርማሊ ግን እንደ መረዳት ሁሉም ስፔሻሊ በእኛ አገር በቂ የሆነ መረዳት ያለ አይመስለኝም። ኢንክሉዥን ይባልና ይሄ ትምህርት ቤት እኮ ኢንክሉድ ያደርጋል ስፔሻል ኒዶችን ይባላል። ግን is it really inclusive አካቶ ነው የሚለው ሌላ ጥያቄ ነው። አካቶ አይደለም፣ በትክክል ገብቶን ያደረግነው አይደለም። ምናልባት በትክክል ገብቷቸው የሚያደርጉ አንዳንድ ትምህርት ቤቶች በጣም የሚቆጠሩ ትምህርት ቤቶች ሊኖሩ ይችላሉ። ግን to what extent የሚለው ደግሞ ሌላ ጥያቄ ነው። ምናልባት እዚህ ላይ ተለይተው እንደዚህ አይነት ፍላጎት ያላቸው ልዩ ፍላጎት ያላቸው ልጆች ተለይተው ብቻቸውን እንዲማሩ ማድረግ እንዲሁ ሲታይ የበለጠ ትኩረት ለመስጠት ይመቻል የሚል ሐሳብ ሊመጣ ይችላል። አሁን ከምትሰጪኝ ሐሳብ እንደተረዳሁት ግን የተሻለ የሆነው አካቶ ከሌሎችም ልጆች ጋር ማስተማር ነው። ለምንድን ነው እንደዚህ የምንለው? ምንድን ነው መሰለህ አሁን ባህሪ አካዴሚክ ኢሹ ላይ ብቻ አይደለም የምናወራው፣ ምን ሰራው አይደለ? ልጆች ላይ የተለያየ ቢሄቪየራል ኢሹ ያለባቸው ልጆች አሉ። ስፔሻል ኒድስ ይባል አንድ ላይ በሚሆኑበት ጊዜ ኢንክሉሲቭ ኖርማሊ ብዙ ነገር እንዲማሩ ነው። ከሌላው ከኒውሮቲፒካል ከሆነው ልጅ ባህሪ እንዲወራረሱ፣ የሚጮህ የሚያለቅስ ሲሆን ሌላ ነገር የለመደ ልጅ ከሆነ ከነኛኞቹ ጋራ ኢንክሉድ አድርጎ ሲማር የሚወራረሰው ነገር ሊኖር ይችላል። ሌላኛው ደግሞ ጫወታን ነው። ለምሳሌ ሶሻላይዝ ማድረግ ሶሻል ስኪላቸውን ዴቨሎፕ እንዲያደርጉ ከኖርማል ተማሪዎች ጋር ኢንክሉሲቭ ሲሆን ጥቅም አለው። ሌላኛው እንደዚህ ሴግሪጌት ሲደረግ ለብቻቸው ሲሆን ስፔክትረም አለ አይደለ? አንዳንዱ ማይልድ ሊሆን ይችላል፣ አንዳንዱ ሞዴሬት ሊሆን ይችላል፣ አንዳንዱ ሲቪር ሊሆን ይችላል። እና ሲቪር ልጆች ባሉበት ክላስ ውስጥ ማይልድ የሆነውን ልጅ ብታስቀምጠው ያ ማይልድ የሆነው ልጅ የዝነኛን ሲቪር የሆነውን ባህሪ ሊወስድ ይችላል። አንደኛው ጉዳት ይሄ ነው። ስለዚህ ኢንክሉሲቭ ኖርማሊ የሚያስፈልግበት እችኛዋ ብቻ ባትሆንም የሚያስፈልግበት ከኖርማል ልጆች ባህሪን መወራረስ፣ ሶሻላይዝ የማድረግ ሌሎች ነገር እንዲማሩ ስለሚረዳ ነው። ምናልባት እኔ ያልጠቀስኩትን ሰላም በደንብ ልታብራራልን ትችላለች? እሺ፣ አመሰግናለሁ። ከስነ ልቦና አንጻር ደግሞ አሁን ምናልባት ሩታ ሞር ያየችው ታች ክፍል ላይ አካባቢ ያለ ልጅ ሊሆን ይችላል። እድሜያቸው ደግሞ ከፍ እያለ ሲመጣ ደግሞ ተለይተው ሲማሩ what makes me different እኔ ከሌላው ለምን ተለየው የሚል ጥያቄ ያስነሳል። እና የትኛውም አይነት ሌቭል ላይ ይኑር ስፔሲፊክ ለርኒንግ ዲፊካልቲ ይሁን ወይ ደግሞ ኢንተሌክቹዋል ዲስኤቢሊቲ ይሁን ውስን የመማር እክሎችም ቢሆኑ ወይ ደግሞ ይሄ የአእምሮ እድገት ውስንነት የምንለው ማለት ነው ከእድሜ ኩዮቻቸው ጋር በሚማሩበት ጊዜ የስነ ልቦና ጫናም አይኖርባቸውም። እኩል ሶሻላይዝ ያደርጋሉ። የኢንክሉሲቭ ቲቸሩ ሲመጣ እኩል ከነዛ ልጆች እኩል የሚሰጠው የክፍል ስራም ይሁን የቤት ስራ ቤት ውስጥ ወስዶ የሚሰሩ አሳይመንቶችም አብሮ ይሰጣል በአቅማቸው መሰረት ማለት ነው። ምናልባት አድሬስ ላይ ያደረገው ይችላል። አሁን የአንድ የአምስተኛ ክፍል ተማሪ የሚሰጠውን ትምህርት እኩል ከክላስሜቶች እኩል ላይሆን ይችላል ከሱ ካለበት ውስን የመማር እክል። ከዛ ተነስተን ምናልባት እሱ ላይ ያለው ከሌቭል አንጻር የሚባል አለ። ትምህርቱ ላይ ሞዲፊኬሽን አዳፕቴሽን የምንለው ነገር አለ። ሞዲፋይ ተደርጎ ሌሰኑ በአቅሙ ግን ከእድሜ ኩዮቹ ጋር ወደ ማቴማቲክስ ስታመጣ ወደ እንግሊዘኛ ስታመጣው ማንበብ የማይችል ልጅ ቢሆን እዛ አምስተኛ ክፍል ላይ ያለ ተማሪ ምናልባት የምትሰጠው ሌተሮችን ሊሆን ይችላል፣ ወርዶችን ሊሆን ይችላል በአቅሙ ማለት ነው። ሂሳብም ላይ ስንመጣ ሌሎች ተማሪዎች ወርድ ፕሮብለም ሶልቭ ማድረግ ከሆነ የሚሰሩት የአምስተኛ ክፍል ተማሪዎች እሱ ላይ ደግሞ ሲምፕል ነምበር አይደንቲፋይ እንዲያደርግ ቁጥሮችን እንዲለይ ቤዚክ እነዚህ ስሌቶች የሂሳብ ስሌቶች ምንላቸውን መደመር መቀነስ እነሱ እንዲሰራ የምትጠቀማቸው እነዚህ የትምህርት መርጃ መሳሪያዎች ሪል ኦብጀክቶች ሊሆኑ ይችላሉ በአቅሙ መሰረት መጥና የምትሰጠው ያ ከስነ ልቦና አንጻር አብሮነትን ያመጣል። ሌላው የትምህርት ጫና የሌለባቸው እነዚህ ኤስቴቲክ ሳብጀክቶች የምንላቸው ሚውዚክ፣ አርት፣ ሌላ ፊዚካል ኤጁኬሽን ስፖርት የምንለው እነሱ ላይ አብረው ይሆናሉ ልጆች ማለት ነው። ብዙ እንትን አይጠይቅ አብሮ መጫወትን ውጭ ወጥቶ
ቅድም ሩታ እንደገለጸችው ሶሻል ስኪላቸው ዲቨሎፕ እንዲሆን ማለት ነው። አብሮነትን ያዳብራሉ። ቤት ውስጥ ከጓደኞቼ ጋር እንዲያሳለፍኩ ይላል። ቤት መጥቶ ደስተኛ ይሆናል። ያ ደግሞ ካለበት ልጁ ካለበት ችግር ፈቀቅ እንዲል ረድተነዋል ማለት ነው። ክላስ ውስጥ አቅሙን እንኳን ባይመጥን እዛ ቦታ ላይ ያለው የሚሰጠው ትምህርት ግን በአቅሙ መሰረት እየተሰጠው እዛ ልጆቹ ያሉበት ቦታ ላይ እንዲደርስ እንረዳዋለን ማለት ነው። በዛ ላይ ደግሞ ትምህርት ቤቶች በዋነኝነት አላማቸው ልጆችን ለውጭ ዓለም ማዘጋጀት ነው አይደል? ስለዚህ ለውጭ ዓለም ሴግሪጌትድ ተደርጎ የተቀመጠ አይደለም፣ ሁሉም ያለበት ስለሆነ አሳማኝ ምክንያት ይመስለኛል። ምናልባት የምጨምረው ነገር አለ አብይ እዚህ ላይ? ኦኬ እንግዲህ የኢንክሉዥን ቤኔፊት በጣም ኢኖርመስ ነው፣ በጣም ሰፊ ነው። ሩቴና ሰላም ከጠቀሱት በተጨማሪ ኢንክሉዥን ላይ የሚታየው አንዱ ዋናው ቤኔፊት ላንጉዌጅ ላይ ነው። ቋንቋ በጣም በጣም ትልቅ ወሳኝ ለኮግኒቲቭ ለልጆች ኮግኒቲቭ እድገት በጣም ከፍተኛ ሚናውን ይወስዳልና የልጆቹ ቮካብለሪ በጣም ነው የሚሰፋው። በጣም ብዙ ቃላቶችን ያውቃሉ፣ ብዙ ቃላቶችን ይለምዳሉ፣ ይነጋገራሉ፣ ሀሳባቸውን እንዴት መግለጽ እንዳለባቸው ይለምዳሉ። ይሄ ማለት ወዴት ይሄዳል? ሴንቴንስ ኮንስትራክሽን ወደምንለው ይመጣል። ከዛ በኋላ አድገውም በተለያየ ቦታ ሀሳባቸውን መግለጽ ስራ ላይ በተለይ አሁን ቢዝነስ ላይ ተናግረው ብዙ ነገር አውርተህ ነው አሁን እንግዲህ ቢዝነስ ውስጥ ገንዘብ ሜክ የምታደርገው አይደለም። እነኚህ ልጆች ከዚህ አንጻር በጣም ብዙ ስራ መስራት ይችላል። ሌላው ኮንፊደንሳቸው ነው። በጣም ኮንፊደንሳቸው ጥሩ ይሆናል። ሰልፍ ስቲማቸውም ለራሳቸው ያላቸው ግለምስል በጣም ጥሩ ነው የሚሆነው።